በእናትሽ ነገር አንተን ሱለት አልፈልግም። እሺ ተወና ማን እንደሆነች አስረዳኝ። ዝም ብሎ ነው የስራ ልከዩ ምንም አያሳስብሽም። ታዩ ዝም ብሎ ነው ማለት ተቃቅፎ ዝም ብሎ አለ እንዴ? ማን ሰጧችሁ ነው? ተቃቅፎ ዝም ብሎ አለ ወይ? ጥያቄውን ተወና ንገረኝ። አይደለም ማማን ህይወት ነው፣ ቀልድ አይደለም ያስኩት። ይገባሃል እንዴ? ማነች ምንድነች ንገረኝ። እና ለምን ሆነሽ ነው እንዴ? አላዛር እኮ ነው ይዞ የመጣው እዛ እንትን በካርቶን ውስጥ የነበረ የነበር ልጆቹ ሲጫወቱ አውጥተው ሰጥተዋል አልኩ ያሉት ምን ተራ ነገር እና የተረጋጊ ምን ሆነሽ? በዚህ ወረቀት ነው የምንረጋጋው ጉዳይ የለኝም። ትነግረኛለህ አትነግረኝም? ትነግረኛለህ አትነግረኝም? ስለዚህ እኔና አንቺ ብቻ እናወራለን። ተይ አሁን ምንም ስለኛ በቤታችን ውስጥ ነገር የለም። እኔ ለሰው ቤት ጠበቃ ሰው ነገር ትችላለህ? እነግርሻለሁ። ምን ችግር አለ? ነገር ከቤት ሰው ነህ። ለምን ትዳር ሲበትንስ አንቺ ከቤት ሳትወጣስ? እናንተ የኔን ትዳር ልትበትን ነው እንዴ? በጣም ያለውን ነገር ነው ያሳየኋት። ሚስቴን ቤቴስ ካልመለስክልኝ ድረስ ገና ብዙ ነገር አደርጋለሁ። እኔ ባይ ዘ ዌይ እንድታስረዳት ነው ቺፍ እንጂ ምንም አይነት ማስረዳት ነገር የለኝም። ነው እንዳትነካው ምን ማለት ነው? እንዳትነካው አልጨረስክም። አስረድተኸኝ አልጨረስክም። እኔና አንቺ ጉዳዩን ቀስ ብለን እንሄድበታለን። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ግን ዛሬ የመጣሁበት ምክንያት ምንድነው? ቤት ውስጥ አንድ ችግር ተፈጥሯል። ያው እኔ የምሬን ነው ራሴን እንድወቅስ ራሴን የሆነ አይነት ስሜት እንዲሰማኝ ማለት መጥቼም የሰውን ህይወት እየበጠበጥኩ ነው የተሰማኝ ያ ነገር ነው እዚህ ቤት መጥቼ። ምክንያቱም አላዛርና እናቱ በጣም ከባድ ሰዎች ናቸው ማለት አላቅም። እኔ እንጃ እኔ ከምን አይነት ሰው ጋር ጋብቻ እንደፈጸምኩ አላቅም። እውነት አንዳንዴ ጥሩ ሰዎች ይሆኑልንና መልካም ሰዎች የምንላቸው ሰዎች ለካ እያደረ ወይ ደግሞ እየቆያችሁ በመጣችሁ ቁጥር ክፋታቸውን ታውቃላችሁና እኔ አላዛር የምሬ ነው እናትየው ክፋት አለባት እንጂ እሱ ክፋት ያለበት አይመስለኝም። ማውቀው ይመስለኝ ነበር ለካ አላውቀውም። እሱን የተረዳሁትና ዛሬ ዋና የመጣሁበት ምክንያት ምንድነው? አላዛርና እናቱ ትላንት ይዘውት የመጡት እቃ እንዳጋጣሚ ሆነው ውጪ ጥሉታል እና ማን ደግሞ ልጆች አሏቸው እና ልጆቹ ሲጫወቱ ከፍተው የተገኘው ነገር በቃ በጣም ሪታየን በጣም ነው የጎዳት ማለት በቃ አይታው ምናምን ክላስ ናት እሷ መኝታ ክላሳቸው ገብታለች። አሁን ያስኩበት ምክንያት ለዛ ነው። በቃ በጣም ከአቅሜ በላይ ስለሆነ ማለት ምን ማድረግ እንዳለብኝ አላቅም እውነት ለመናገር እና ምን ያህል እኔ እንጃ ጠራት አለሁኝ። አላዛርም ደውዬለታለሁ። ምክንያቱም ያደረገው ነገር ትክክል አይደለም። ሲቀጥል ኬት አምጥቶት ነው ያደረገው ነገር በጣም የሚያስጸይፍ። የራሱን ትዳር ሰው ካጣኮ የሰውን ትዳር መበጥበጥ የለበትም። ትላንትና ምን ሲል ነበር? ደስ የምትሉ ባለትዳሮች ናችሁ ምናምን እያላቸው ነበረ እና እኔ ምን አስቦ ነው እንደዛ ያለው ራሱ የሚል ነገር አላዛርን ስለማውቀው ጥያቄ ፈጥሮብኝ ነበረ። እሱ ግን በዚህ ያህል መሄዱ የሰውን ትዳር ለመበጥበጥ በቃ የኔን ህይወት ለመበጥበጥ የሚያደርገው ነገር በቃ አትረፊ፣ ገባችሁ? አትረፊ፣ እንደዛ ነው በቃ አትረፊ። እኔ እንጃ ዘመዶቼ ጋር መጥቶ መበጥበጥ እኔ እንዳላልፍ እኔ ምን አይነት ፍላጎት እንዳለው ራሱ እኔ የምሬን ነው ብቻህና ብዬዋለሁ ይመጣል ብዬ አስባለሁኝ እና እኔ ላወራው ፈልጋለሁ። በቃ አንዴ በቃ ታውቁት አይደለ? በቃ እቃም ይቅርብኝ ብዬ በቃ ቁጭ አልኩኝ። እኔ የምሬን ነው በጣም ነው ግራ የገባኝ። ሰው በዚህን ያህል እኔ ሰው የራሱን ህይወት ለማዳን እኮ መጣጣር ነው እንጂ የሰውን ህይወት መፈትፈት ተገቢ ነው ብዬ አላስብም። እኔ ምን እንደፈለገ ራሱ አላውቅም። እኔ በህይወቴ ራሱ እንዴ ይሄ ልጅ የመጣው ህይወቴን ሊበጠብጥ ነው እንዴ? የታውቆኝ እውነት እኔና እሱ አንተዋወቅም ነበር አይደል እንዴ? ምን አላማ ኖሮት ነው? አንዳንዴ በህይወታችሁ የሆነ ሰው እናንተን ለመበቀል ወይ የሆነ ነገር ለማድረግ ይመጣል። እኔ በቀል ነው እየሆነብኝ ያለው የሚያደርገው ነገር እኔን እየተበቀለ፣ ግን እኔ አንዳች ነገር አላደረኩትም ለሱ ፍቅር ከመስጠት በስተቀር ከሱ አብሮ ከመሆን አብሮ ከመዋል የራሴን ነገር ትቼ ከሱ ጋር አብሮ ከመሆን ውጪ ምንም ያደረኩት ነገር የለም።
በጣም መልካም ነው የሆንኩለት ወይስ ጥሩ ስለሆንኩለት ነው? ጥሩነቴን አልወልድለትም ማለት ነው? እኔን ማሰቃየት እኔ አሁን በማርፍበት እውነት የምሬን ነው እንዴት እንደደከመኝ ብነግራችሁ በጣም ደክሞኛል። በጣም ነው ይዛልኩት ወደዚህ መንከራተት አስቡት እስኪ ተከብሬ ቤቴ በመቀመጥበት ሰዓት መንከራተቱ ራሱ ይሄንን ስላችሁ እዚህ አልተመቸኝም እያልኳችሁ አይደለም ግን በቃ ተንከራተትኩ እኔ አንዴ ከሩም እንትን ስል በቃ በጣም ነው ተንከራተትኩት። ቤተሰብ ሳገኝ ደግሞ ቤተሰብ ጋር መበጥበጥ እኔን ከቤተሰቦቼ ጋር መበጥበጥ የቤተሰቦቼን ህይወት መበጥበጥ ይሄ ምን አይነት እኔ እንጃ ምን ያህል ብትወርድ ነው ግን ታይዋለህ ይመስለኛል ግን ምን ያህል ብትወርድ ነው እንደዚህ የምትሆነው? መቼም ትመጣለህ ብዬ እየጠበቅኩ ነው እንግዲህ ካሜራውን ማቋርጬ ቢሆን ጠብቀሃለሁ እስክትመጣ ድረስ። ዛሬ ግን ያደረከው ነገር ምን ያህል ማለት ምን አይነት እንጃ ምን አይነት ድድብና ነው? ምን አይነት እንጃ ምን አይነት ድድብና ነው? የሰውን ህይወት በዚህ ያህል የሰውን ህይወት ለመበጥበጥ በዚህ ያህል መሄድ በዚህ ያህል መጓዝ ምን ማለት ነው? ከሰው ጋር ኖረህ አታውቅም? ሰው እንጃ የሰው ህይወት አያሳዝንህም? በዚህ ያህል መውረድ ምን ማለት ነው? ይሄ እኮ ህይወት ነው። ህይወት ደግሞ እንጃ አላውቅም። ቀና ስትሆን ነው ነገሮች ቀና የሚሆኑላችሁ። ገባችሁ አይደል? ቀና በሆናችሁት ልክ ነው። መልካም በሆናችሁት ሁሉም ሰው የዘራውን ነው የሚያጭደው። ለልጅስ ማይሆን ነገር ለምንድን ነው የምታስቀምጠው? ይሄ ነገር እኮ ልጅ ነገር አድጋ እኮ ታይዋለች። ለምንድን ነው ልጅ የምታፍርበትን ነገር የምታደርገው? ልጅ ወይ አድጎ ወይ አድጋ ታይዋለች። ሁሉንም ነገር ትደርስ ታይዋለች። ይቀመጣል። ሚዲያ ያዘው ነገር እውነትም እንትን የሚል እንዳይመስል ምን አይነት አባት እንደሆንክ ነገ ልጄ ራሱ አንተን የመፈለግ እንትን አለው። ይፈልገኛል ልጄ ወይ ልጄ ትፈልገኛለች ብለህ ታስባለህ? ምን አይነት እኔ እንጃ ምን አይነት በቃ እኔ እንጃ እኔ አንተን እኔ አላውቅም። ሰው እናቱን ያከብራል፣ እናቱን ይወዳል፣ እናቱን ይታዘዛል። ግን ለክፋት ነገር አብሮ አይታለልም እኮ። እኔ እናቴ ፐርፌክት ሆና አይደለም። እናትም ብትሆን ታጠፋለች እኮ፣ አባትም ቢሆን ያጠፋል፣ እህት ወንድምም ቢሆን ያጠፋል። ግን ደግሞ ነገሮችን ለይተን ነገሮችን የምንለየው የእናት ቦታ ሌላ ነው፣ የሚስት ቦታ ሌላ ነው፣ የእህት ቦታ ሌላ ነው። ኢቨን እኔና እናቱ እንኳን ልንወዳደር አንችልም። ውድድር ውስጥ የምንገባ ሰዎች አይደለንም። ምክንያቱም እሷ የእናትነት ቦታ እኔ የሚስትነት ቦታ ነው ያለው። እኔ እንግዲህ ልብ ውስጥ አንድ ቦታ የምንቀመጥ አይነት ሰዎች አይደለንም። እንደ እናትነት ይወዳታል፣ እንደ ሚስትነት ይወደኛል። ምንድነው እናትስ እያደረገች ያለችው? ለምንድነው ማትነቃው? እስኪ እናትህ ኑሮዋን ልጆቿን ትታመታ እዚህ ያንተን ህይወት የምታምሰው እውነት ወዳህ ነው ወይ? እኔ የገባኝ ነገር ሁሉም እናት እንዳሉ ነው። እኔ እናት እንደዛ አይደለችም። እናት የልጇን ህይወት ለማስተካከል እናት በቃ ምትጥር ምትጸልይ ናት እንጂ የባሰ ህይወቱን ለማበላሸት ከሱ ቂጥቂጥ ስር የምትሆን እናት አላየሁም። እኔ በህይወት ዘመኔ እንደዚህ አይነት እናት አጋጥሞኛል አያውቅም። እኔም ደግሞ እንደ እናቴ ነበር ማያት። እኔ እኮ በዓላትን እኮ ከሷ ጋር ሄጄ ነበር ማሳልፈው። ገብታችኋል አይደል? በጣም ነበር ማከብራት። የመጀመሪያ ቪዲዮ መለስ ብላችሁ ብታዩ እኔ ያ ነገር ሲፈጠር እንዴት እንደተሰማኝ እኔ ነኝ የማውቀው። የሆነ ያጠፋው መስሎኝ ማለት ነው። እና እናት በዚህ ያህል ርቀት ሄደችው ለምንድን ነው? ወይ በሃይማኖታችሁም በተለያየ ነገር አላችሁ አይደለ? እንትን ማለት ነው መሞከር ነው። ይሄ ነገር ምንድነው ብላችሁ ማስጠየቅ ነው። ምንድነው እናቴ ለምንድነው እንደዚህ ሆነችብኝ ብለህ ማሰብ አለብህ። እናትህ የኔን ህይወት ከኔም አልፋ ደግሞ የሌሎቹንም ህይወት ለማጥፋት መሞከር በጣም ውርደት ነው። በጣም ትልቅ ሰው እሷ በዚህ ሰዓት ሰውን የምታስታርቅበት የተጣላን የምታስታርቅበት የትዳር ኤክስፒሪየንሷን ደግሞ የምታካፍልበት ነው። መጥፎም ጥሩ ሚኖራት ለሰዎች የምታካፍልበት የምታስተምርበት ጊዜ በዚህ እድሜዋ እንደዚህ መሆን ለሷስ ምንድነው? ምን ሆና ነው? እንደ እናት እኮ አይደለችም እኮ እሷ እኮ ገናውን እንደ አንድ ፍሬ ልጅ ነው እየሆነች ያለችው። እንደ ጩጬ እንደ ጎረምሳ ነው፣ ኮረዳ ነው
እንደዛ ነው እየሆነች ያለችው። ለምን እናቴ ብለህ መቆጣት እኮ ትችላለህ። አንተም ልጇ ነህ። እሷን መምከርና መገሰጽ ትችላለህ። እናትህን ማስተካከል ትችላለህ። ኖ በእኔ ህይወት አያገባሽም ማለት ትችላለህ። ኖ በእኔ ህይወት አያገባሽም ማለት ደግሞ እናትህን የሆነ ነገር መከልከል ደግሞ እናትነቷን ታጣለህ ማለት አይደለም። የኔ እናት እናቴ ናት አይደለ? በህይወቴ መግባት ያለባት ቦታ ትገባለች፣ ግን ደግሞ መግባት የሌለባት ቦታ ትገባ። ለምን? ቦታዋን ስለምትመርጥ። ቤተሰቦቼ ቢሆን በጣም ክብር ያላቸው ናቸው እና አማን እስከዛሬ ድረስ አዲስ አበባ ውስጥ ሆኖ ዝም አይሉትም ነበር። ግን በቃ እኔ ሲደውሉልኝ ሲያወሩልኝ እወጣዋለሁ። በቃ ሰዎችን ላለማስገባት ትዳሬ ውስጥ በጣም ጥሬያለሁ። ግን አሁን ስለደከመኝ አቅም ስላነሰኝ ይኸው እንደምታዩኝ ነኝ። የምሬን ነው። በጣም ነው አቅም ያነሰኝ። በቃ ደክሞኛል። በዚህ ሰዓት ማረፍ አይምሮዬን አስተካክዬ ነገ እንዴት ነው የምወልደው ብዬ መውለጃዬን ማስተካከልበት ታይም ነው። ከቤት አስወጣኝ። እሺ ችግር የለም። እግዚአብሔር እንግዲህ የጣለኝ ቦታ በቃ እግዚአብሔር መቼም የሰጠኝ ይሄ የተሰጠኝ እጣ ፈንታ ነው። ይሄ ነገር እንዳሳልፍ እንግዲህ ፈልጎት ነው። እንግዲህ ልጅ እንዳገኝ በሱ በኩል ፈልጎት ነው ብዬ አምኛለሁ። ምንም የሚጸጽተኝ ነገር የለም። ምክንያቱም በክብር ነው ያገባኝ። ዝም ብሎ አይደለም፣ ሽማግሌ ልኮ ፈልጎኝ ነው። በቃ ግን ደግሞ ያ ማለት ሁሌም ትዳር ይስተካከላል በህይወታችሁ ማለት አይደለም። ዝም ብላችሁ ሽማግሌ ሳትልኩ ምን ሳትሉ ተጋብታችሁ እኮ የሰመረ ኑሮ የሚኖሩ ወይም ጥሩ ትዳር የሚኖሩ ሰዎች አሉ። ግን ደግሞ እኔ በዚህ ናህል ስለ ትዳርም እንትን አለማለቱ በጣም የሚገርም ነው። ትላንትና ይዞት የመጣው ነገር ባሳያችሁ በጣም የምሬን ነው። በካርቶን ያሽጎ ይሄንን ነገር ነው ያመጣው። እኔ አላቅም። በጣም ነው ግራ የገባኝ። ይሄ እንደምታዩት አማን ነው። ባለቤቷ አይደለችም፣ ሌላ ሴት ናት። እና እሷ ይሄንን አይታ እያለቀሰች በጣም የምሬን ነው። ልጆች ነው የሰጧት። ምክንያቱም ውጭ ላይ አድርጎት ስለነበረ በስጦታ ዕቃ ሌላ ነገር ነው የመሰላቸው እና ከዛ የአባ እንትን ነው ምናምን ብለው ነው ያመጡላት። እና እኔ መጠየቅ እፈልጋለሁ ማለት አቀናብሮ አሁን ጊዜው ቴክኖሎጂ ነው ታውቃላችሁ። እኔ ይመስለኛል በኤአይ አሰርቶት ነው። በኤአይ እንደፈለጋችሁ ከሰዎች ጋር ምናምን መልቀቅ ይቻላል። እና እኔ ኤአይ ነው ብያታለሁ። እሷም አላመነችም። አማንም የለም ቤት አላዛር ጣልቻለሁ። እንግዲህ እሷም ልታወራኝ ፈቃደኛ አይደለችም። እኔ መጥቼ ነው ህይወታቸውን የበጠበጥኩት እና በጣም ነው ያፈርኩት። ማለት ምን ማድረግ እሺ፣ የልሂድ እኔ የልሂድ ለሱ ላላዛር ብዬ የልሂድ። የምሬን ነው። መግቢያን ያጣሁት እኔ ይሄ ነገር እውነት አይመስለኝም። ማለት ጭራሽ አላመንኩበትም። እኔ የመቼ ፎቶ እንደሆነ ራሱ አላውቅም። እኔ ደግሞ እንደዚህ አይነት ሰው አይደለም። የቤተ ክርስቲያን ሰው ነው በጣም የምሬን ነው። እንደዚህ የሚያደርግ ሰው አይደለም። ግን እሷ ተረበሸች። አለመረበሽ አትችልም። በእርግጥ ሪታ አልተረጋጋሽም እንዴ? ቪዲዮ ይዣለሁ። ችግር የለውማ። ችግር የለውም። በእናትሽ ነገር አንቺ ስለካ አልፈልግም። እሺ ተረጋጊ። ሪታዬ ምን መሰለሽ፣ ይሄ የውሸት ሊሆን ይችላል፣ ኤአይ ሊሆን ይችላል። ታውቂያታለሽ ልጅቷን ከዚህ በፊት አንድ ሁለት ሄጃታለሁ መሰለኝ እኮ። በቃ ዝም ብሎ እኮ ወይ ሚዲያ ላይ ይሄ ወይ ኢንስታግራም ላይ እሷ ለቃው ይሆናል ስቶሪ፣ ከዛ አግኝቶት ነው እንጂ ሊሆነ ላይፍ ኖሮት አይደለም። አማንን ታውቂዋለሽ አይደል? እንደ አንቺ ምን አይነት ታማኝ ምን አይነት ቤተሰቡን የሚወድ አይነት ሰው እንደሆነ ታውቂያለሽ። ትንሱንታ እንደዚህ አይነት ፎቶ እንዴት ሊሆን ይችላል ብለሽ ታስቢያለሽ? ኖርማል ነው ብዬ እኔ እንጃ አላውቅም። እኔ ወይ በስራም ሊሆን ይችላል እኮ ግዴታ የሰው ልጅ ፎቶ እኮ እኔም ከተለያየ ሰው ጋር ይኖረኛል። ፎቶ ሊበጠብጥሽ አይችልም። ሆን ብለው እናትና ልጅ ስለማታውቂያቸው ነው። ሪታዬ ይቅርታ አውቃለሁ። እኔ አንቺንም ህይወት በጠበጥኩ መጥቼ ይምጣና ያስረዳኝ። አሁን የምፈልገው ምን እንደሆነ ብቻ እንዲነግረኝ ነው። ይምጣና ያስረዳሻል። አንቺ ተረጋጊ። እኔ ቪዲዮ ይዣለሁ። አላዛርም ከሆነ ኬት እንዳመጣው ይናገራታል። ጠርቼዋለሁ። ኬት እንዳመጣው መናገር አለበት። ምክንያቱም እኔ እንጃ የራሱን ህይወት ማስተካከል አቅቶት ደግሞ የሰውን ህይወት ይበጠብጣል። አንቺ ደግሞ ልትረበሽ። አሁን እነሱ ፍላጎታቸው እኮ ይሄ ነው። ቤቱ እንዲበጠበጥ እኮ ነው ፍላጎታቸው።
አንተም ቀን ጠብቄው አላውቅም እንዲህ አይነት ነገር አገኛለሁ እየተንሱ ይሄ ኖርማል ነው። ፎቶ ኖርማል ነው። ነው ባሌ ከሌላ ሴት ጋር እንዴት ፎቶ ይዞልኝ? ይሄ ኖርማል ነገር ነው። የምሬን ነው። ይሄ ኤአይ ሊሆን ይችላል። ምናልባት ልጅቷን የሆነ ነገር አይተው ወይ ፎሎ ሲደራረጉ አይተው አቀነባብሮ ሊሆን ይችላል። አሁን እኮ ጊዜ ቴክኖሎጂ ነው። አንቺ ሞኝ መሆን የለብሽም። ትዳርሽን ይሄን ስላየሽ ብቻ እንደዚህ ልትሆኝ አይገባም። እንጠይቀዋለን ደግሞ አማንን እንጠይቀዋለን። በእርግጠኝነት አሁን ይመጣል። ሰዓቱ ምሳ ሰዓት ነው። ምሳ ለመብላት ሲመጣ እንጠይቀዋለን። ግን አንቺ ተረጋጊ። ለምን ትረብሻለሽ እንዴ? ይሄ በቃ በጣም ቀላል ነገር ነው። እኔ አላየሽም እንዴ? ቤት ውስጥ ሴት አምጥቶ እንኳን ምንም አይመስለኝም እኮ። እኔ ላንቺ ስከራከር ከጓዳ ያለውን ነገር መቻወኩት ብለሽ ነው አይደለም? ምንም ነገር የለም። እንዴት ይኖራል ብለሽ ታስቢያለሽ? ምን ያህል እንደሚወድሽ እኔ የምሬ ነው። ቤተሰብ እናና ብሎ ነው ራሱ የሚጠራት። እኔ ሪታ ስሟን ራሱ የምር በቅርቡ ነው ያወቅኩት ሪታ ስሟ መሆኑን እና በጣም ነው የሚወዳት። በቃ በየሰዓቱ ይደውላል። የምሬ ነው። እንደ ውጭ ሀገር እንደሚኖሩ ሰዎች በምንድን ነው በቪዲዮ ኮል ነው የሚደዋወሉት። ራሱ የሆነ ተራርቀው እንዳለ ትንሽ የሆነ ቦታ ሄዶ ከቆየ እንደዛ ነው የሚያደርገው። እና ምን ያህል እንደሚወድሽ እያወቅሽ ለቤቱ ምን ያህል ታማኝ እንደሆነ እንዴት ትረብሻለሽ? እናንተ እኮ ረጅም ኤክስፒሪየንስ ያላችሁ ምንም ቀላል እኔ ቀላል ነው ብዬ ነው የማስበው። አማን እንዴት ነው? ደህና ቪዲዮ ይዘራል። ችግር የለውማ። ችግር የለውም ወይ? እንዴት ነህ? እኔ የምልህ አሳዩት እንሱ። ስለዚህ ፎቶ ልታስረዳኝ ትችላለህ? ቆይ አይደለም፣ ተረጋጋ። ፎቶውን አሳዩት እንሱ። ማናት? ማን የሰጣችሁ ይሄን ፎቶ? የሰጠኝን ተወና ማን እንደሆነች አስረዳኝ። ይሄ ዝም ብሎ ነው የስራን ተይው፣ ምንም አያሳስብሽም። ተይው ዝም ብሎ ነው። አማን ተቃቅፎ ዝም ብሎ አለ እንዴ? ማን ሰጧችሁ ነው? ተቃቅፎ ዝም ብሎ አለ ወይ? ጥያቄውን ተወና ንገረኝ። መጀመሪያ ንገረኝ፣ አስረዳኝ። ስለዚህ ፎቶ የመቼና እንዴት እንደሆነ አስረዳኝ። አይ ተረጋጊ። ተረጋጊ አይደለም አማን፣ ህይወት ነው፣ ቀልድ አይደለም የሚያስኩት። ይገባሃል እንዴ? ኧረ እናንተ ምን ሆነሽ ነው እንዴ? ይሁንኩትማ እያሳየኝ ማነች? ምንድነች? ንገረኝ። እናንተ ምን ሆነሽ ነው እንዴ? አላዛር እኮ ነው ይዞ የመጣው እዛ እንትን በካርቶን ውስጥ የነበረ የነበረ ልጆቹ ሲጫወቱ አውጥተው ሰጥተዋት ነው። ኤአይ ነው ብያታለሁ። ኤአይ ነው ታይ እንጂ ተንሱ። ይሄማ ኤአይ አይደለም። ተረጋጊ። ይሄ በጣለው ታውቂያታለሽ። ግን እንዴት እንደዚህ አይነት ፎቶ ልትነሱ ቻላችሁ? ምን ሲደረግ እስኪ መልስልኝ። ማን ይሄ እኮ ተራ ነገር ነው። ምን ሆነሽ ነው? ተራ ነገር አይደለም። ስለዚህ ፎቶ አስረዳኝ ነው እያልኩ ያሉት። ምን ነው ተራ ነገር? እናንተ ተረጋጊ። ምን ሆነሽ? በዚህ ወረቀት ነው የምንረጋጋው ጉዳይ የለኝም። ትነግረኛለህ አትነግረኝም? ትነግረኛለህ አትነግረኝም? ስለዚህ እኔና አንቺ ብቻ እናወራለን። ተይ አሁን ምንም ስለዚህ በቤታችን ውስጥ ነገር የለም። እኔ ለሰው ቤት ጠበቃ ሰው ለቤቴ ተረጋጉ። ጭራሽ መጣ። አንተ ይሄ ምንድነው? ጭራሽ መጣ። አይንህን በጨዋት በመጣ አንተ ሰው ጋር እንደምበጣበጣው ጭራሽ እኔ ድረስ መጣ። ታታሽኝ እኮ ነው የመጣሁት። እና ምን ይሄንን ያደረከው አንተና እናንተ ምን አስባችሁ ነው? ሰው ደረሳችኋቸው ልትነግረኝ ትችላለህ? እነግርሻለሁ። ምን ችግር አለ? ለምን ነገርኩህ? ምን አይነት ሰው ነህ? ለምን ማወቅ ያለባትን ነገር ትወቅ። ስጦታ ብለህ ይሄንን እንደው ያመጣኸው የኔን ትዳር ሲበትንስ አንቺ ከቤት ታስወጣስ? እናንተ የኔን ትዳር ልትበትን ነው እንዴ? በጣም ያለውን ነገር ነው ያሳየኋት። የምታውቀው ነገር ካለ አስረዳት። ካልሆነ ያስረዳሻል። እኔ እናት ምንድን ነው የምታስረዳት? ለምን አያገባኝም? ሆን ብሎ ነው እንዲህ ያደረገው። አይደለም እናንተ የተረጋጋ አማን ሆን ብሎ ነው የምትሉኝ? እንደዚህ አይነት ፎቶ ይዞልኝ መጥቶ ነው ወይ? ሆን ብሎ እኔ እንደዚህ አይነት ከ10 በላይ ማለታለሁ። አንተ የምር እንዴት ታደርጋለህ? ገና ብዙ ነገር የተጸጸትክ መስሎኝ ነበር። ብዙ ነገር አደርጋለሁ። ሚስቴን ቤቴ እስካልመለስክልኝ ድረስ ገና ብዙ ነገር አደርጋለሁ። ቀን ድምጻቸው ተሰምቶ የማይታወቅ ሰዎችን ነው እየበጠበጥክ ታደርጋታና የአሁኗንም ገና ቆጥረህ ትከፍለኛለህ። አንገትህን ነው ይዤ ማስከፍል። እያስፈራራኝ ነው። እውነታውን ስለወጣው እያስፈራራኝ ነው። አይሻለ እና ይኸውልሽ ለዚህ ነገር አንቺ ነሽ አስረዳኝ ትችላለህ ወይ? አሁን ስለሱ አይደለም እያወራለን። አንተ እውነታውን ለኔ ንገረኝ። እኔን አታምኚኝም? እኔን እመኚኝ። እኔ አለሁልሽ እኮ በጣም አንተን እንዳምንህ አንተ በላይ አይኗን ታምናለሽ ነው ማለት አይኗን ነው የምታምነው። አንተን አይደለም የምታምነው። ስለዚህ ነገር በስርዓት ተናገር።
ውሸት እንደሆነ ንገራት። ውሸት እንደሆነ ንገራት። ይሄ ውሸት ነው። አንተ ነው አነግራትም ውሸት ነው ብለህ አቀነባብራ መጣ አይደለ? ይሄ ውሸት ነው። ማን ነው ውሸት የምትለው? እስቲ ማን ነው? ሰው አልታጣላት እንዴ? በዚህ ሰዓት እኮ ሰው አይሸወድም እኮ። ምን ሆናል? ምንድን ነው የሚሸወደው? እኔ አመጣልሻለሁ 10 ቪዲዮም አለ ከፈለግሽ። ሰመረልህ እንደለመድከው ሰው ቀጥረህ ፎቶ እያስነሳ እያቀናበርክ ወደ እኔ ህይወትም ደግሞ መጣ። እንዴትም አድርጌ ልምጣ ብቻ የምታየው ነገር አይታለሽ። እኔ አንቺን አስረዳሻለሁ፣ ቁጭ ብለን በስርዓት አስረዳሻለሁ። እሱ ግን አሁን ከአሁኑ ደቂቃ ጀምሮ ከዚህ ቤት ውጣልኝ። ይኸው እየሰማሽ ነው አይደለ? እኔ አንቺ ነሽ ከላ የምትሆኚኝ። እኔ ትዳርሽ እንዲድን ብዬ ነው ነገር አንድ ቃል እንዳታወራ ከዚህ በኋላ አንዲት ቃል እንዳታወራ ውጣልኝ። ዝም ትላለህ። የሚጠቅምሽን ነገር ልንገርሽ፣ አሁንም ልነግርሽ ላወራሽ ነው። ይሄ እውነቱን እሱ ያለ ካላስረዳኸኝ እኔ እናንተ መጨረሻችን ነው የሚሆነው። እንዴ አላዛር ግን ምንድን ነው የምታደርገው አንተ? ጭራሽ ልትቀመጥ ነው? ልታወራ ነው? ኧረ ናውጣ በፈጣሪ። አንተ ውሸት እንደተናገርክ ውሸት እንዳቀናበራችሁ መናገር አለብን። አለበለዚያ አንገትን ይዤ ነው ማስወጣ። ለምን ወስደ እንዴ? እውነት ካለ እንደዚህ ነው እንዴ እውነት የምትናገረው? እውነት ያለው ሰው እንዴ ነው የሚናገረው? ለምን ይዝትብኛል? እውነት ካለ ቁጭ በልና እናውራ። አንተ ባዶ ወረቀት ይዘህ መጣህ። ጭራሽ እሺ፣ ባዶ ነው ለአንተ የሚታየው፣ ባዶ ነው ለነገሩ። እና ይሄን ሆን ብሎ አቀናብሮት ነው። እኔ እዚህ ጉዳይ ላይ ምንም ነገር የለውበትም። ሆን ብሎ ትንሱን ለማጨናነቅ ያደረገው። አንቺ እቺ ልጅ በህይወትሽ አይተሻት ታውቂያለሽ? አውቃታለሁ። ታውቂያታለሽ አይደል? ግን እንዴት እዚህ ያለ ፎቶ ልትነሱ? አመሰግናለሁ። እንዴ ያለ ፎቶ ልትነሱ ታላዛፋጋ እና ይኸውልሽ፣ ይሄ የሥራ ፎቶ ነው። በስራ ጉዳይ ላይ የነበረን ነው። ጭራሽ ያልተገናኘን ነገር እያገናኘ ያለው። አረ እናቱና እሱ ሆን ብለው ነው እኛ ቤት ውስጥ እየገቡ ያለው። ለስራ ነው። ደረተ ላይ እንዲህ ደረተ ላይ የምተኛው ማስታወቂያ እንዴ እኔ ምን አገባኝ? እነሱ ያውቁታል። እኔ ምንም ማለት ነው። አንተ መኬት ታውቀዋለህ። ግን የሰው ህይወት ምንድን ነው የምትከተፍት? የራስን ህይወት አታውቅም። እነሱ እናቱና እሱ ሆነው እኔ ቤት ውስጥ እየገቡ ነው። የኔና አንቺ ህይወት ደግሞ በተራ በዚህ ፎቶ ሊናጋም ይችላል። ስፔሻሊ ደግሞ አንተ እኔ ህይወት ውስጥ አትገባትም። እሷ ላይ የምታሰቃያት ይበቃሃል። ማንን እንደምታምኚ ወይ እሱ ያያል ወይ አንቺ ታያለሽ። ካለበለዚያ ግን እኔ አታች አደርገዋለሁ ቪዲዮን። ትዳርሽን ካሁኑ አስተካኪ፣ ባልሽን ካሁኑ መልሽ። ያለበለዚያ ሚዲያ ላይ ማውጣውን ቪዲዮ ታይዋለሽ። እኔ በዚህ ጉዳይ እንድናወራ ነው የመጣሁት። ምንድነው የምታወራው? የመጣኸው እኔ ማለት ጠይቀኝ ወጣው። ምንድነው የሚመልስልህ? በዚህ አስፈራርተህ እንደገና ወስደህ ልታሰቃያት አላደርገውም። እኔ በእናንተ ትዳር መግባት አልፈልግም። ይሄው ገባህ እኮ። ከዚህ በላይ እንጂ ትንሱ አትሄድ። ሚስጥርህን ጠብቃለሁ። የኔ ትዳር ይፈርሳል እንጂ ትንሱ አትሄድ። መልካም ትንሱ አትሄድ። አንተ ግን የተረገምክ ሰው ነህ ከአንተና እናት። እውነት አሁን እንዲህ ስትል አንተን ያመነች መስሎ ነው። እኔ ባይ ዘ ዌይ እንድታስረዳት ነው። እቺ ፍንጭ ምንም አይነት ማስረዳት ነገር የለኝም። ነውጣ እንዳትነካው። ምን ማለት ነው? እንዳትነካው። አልጨረስክም። አስረድተኸኝ አልጨረስክም። እኔና አንቺ ጉዳዩን ቀስ ብለን እንሄድበታለን። አንተ ግን ካሁን በኋላ እውነታውን ስላወጣው እውነቱ ስለተጋለጠ እንዳታረገኝ ነውጣ። ከዚህ ለእኔ ነው የሚገባው። እንዳትነካው እኮ እያልኩ ነው። አንቺና እኔ እንጨርሳለን። እኔና አንቺ እንጨርሳለን። አንተ ግን ከዚህ በኋላ እንጨርሳለን። ለኔ ነው የሚገባው። መናገር ነው ፈልገው ነገር አለ። አዎ እንዳልናገር ነው ታስወጣኝ። እናገራለሁ። አረፍ ይሄ ቦታ የት መሰለሽ? እጽዋት ማዕከል ሰበታ እጽዋት ማዕከል ነው ይሄ ቦታ የተነሳው። ይሄ ደግሞ የማን ቤት ነው? ማን ነው በእናትሽ ስሙ? የማን ቤት ነበረ? የባርኮት ቤት ነው። ይሄ ሁለቱ ፎቶ የተነሳ ናውጣ። ካሁን በኋላ አልሰማህም። ውጣልኝ። ሌላ ምን ነገር አታስፈራራው። ሌላ ምን ነገር እኔ አስረዳሻለሁ። አንተ ግን ካሁን በኋላ ማያያልክ ውጣልኝ። እኔ ለምን ታስወጣኛለህ? አንቺ ተረጋጊ። እኔ እሱን ልክ አስገባዋለሁ። ናውጣ። ስልክሽን አትጣሉ በእናትህ። የምን ስልክ ነው? ሂድ ውጣ። ስልኳን ፈልጋለሁ። እልክላታለሁ። ቪዲዮውን እልክላታለሁ። ንገሪኝ። ስልኳን ውጣ ከዚህ ቤት። ስልክሽን ንገሪኝ። ችግር የለም። አንተ ስለማቆም ስኮል አደርግልሃለሁ። የኔን ታውቃለሽ አይደል? ሂድ ውጣ። ናውጣ። መልካም አማን ተረጋጉ። እግዚአብሔርና ነይ ተረጋጉ።